አሰላሙ አሌይኩም ወራህመቱላህ ወበረከቱ ድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? እኛ ጋር አልሐምዱሊላህ ሁሉ ሰላም ነው። እንደምታዩን በጣም ጠፍተናል። ይሄን 2 ቀን ሰብሪና ጋር ብሎግ እየሰራን አይደለም። ያው ትንሽ አልተመቻችልንም እና ነው ውዶችዬ። ዛሬ የማሳያችሁ ያው አካባቢውን ወይም የኮምቦልቻ ልጆች ታውቁታላችሁ ወደ ሀራ ሀገር የሚያስሄደው ወይም ሲቢላ በላይ ይሄ ሲቢላ አካባቢ ነው ማለት ነው ውዶችዬ። እና ይሄ የምታዩት ሰፈር ሁሉ የምታውቁት ታውቁታላችሁ፣ የማታውቁት ደግሞ ምንም ቤት የለም ነበር በፊት ላይ ማለት ነው። ዝም ብሎ ሙሉ የገበሬ አንዳንድ ቤት አልፎ አልፎ የነበረበት ነው እንጂ ሙሉ እንደዚህ ቤት አልነበረውም ማለት ነው። አሁን ላይ ደግሞ እንደምታዩት ማሻአላ ቤት በቤት ሆኗል ማለት ነው። በጣም የሚገርም ነው ማለት ነው ውዶችዬ። ብዙ ጊዜ አሁን እኛ ቦታ ስንገዛ እንደዚህ አይነት ቦታዎች ሲላኩልን አረ ይሄ ቦታ ገጠር ነው፣ ይሄ እንዴት ነው የሚሆነው፣ አይረባም ምናምን እንላለን። አሁን ላይ የሚገርማቸው ነገር ቤቱ ከተማ ሆኗል። ገጠሩ ያ ገጠር የሚባለው ሁሉ ቤት ነው እንዳለ ማለት ነው። ከተማ ከመሆኑ አልፎ ወላሂ በጣም ተጨናንቆ ነው ያለው ማለት ነው። እና በጊዜው የሰራ በጊዜው ያኔ እንትን ያለ እየተጠቀመ ነው። ይፈርሳል እንዲህ ይባላል እንዲህ ነው ሲባል እስካሁን ድረስ የፈረሰ ቤት የለም ማለት ነው። በሌላ ሀገሮች ይፈርሳል። እስካሁን ግን በዚህ በኮምቦልቻ የፈረሱ ቤቶች የሉም ማለት ነው። ያው ሊፈርስ በየአካባቢው ሊፈርስ የሚችልበት ቦታ ይኖራሉ። ግን እንደውም የሚያስፈራው እንደምታዩት ይሄ ልጁ እንጨት ይዞ ከሚሄድበት ከዚህ በታች ወደታች ያሉ መንገዶች ወይም ደግሞ አካባቢዎች እንትን የምስረታ ስላላደሉ ከመንገድ በታች ያሉ ቤቶች ይፈርሳሉ ምናምን ሲባል ብዙ ተባለ። እስካሁን ድረስ ግን ይሄው እኔ እንኳን ከመጣሁኝ 2 ዓመቴን ጨረስኩ፣ 3ኛ ዓመቴን ይዣለሁኝ። እስካሁን ድረስ የፈረሰ ቤት የለም ማለት ነው። እና በእርግጥ እኔ በዚህ ስሩ እያልኳችሁ አይደለም፣ ግን የሁኔታውንና ያለውን የቤቱን በቃ ሁኔታ አካባቢውን ነው እያሳየኋችሁ ያለሁት ማለት ነው። ከመንገድ በላይ ያሉት ደግሞ ምስረታ እየታወቀ ነው። ምስረታ ቤቶች ከመሀል ከተማ ከወደ አልፋችሁ ጀምራችሁ ምስረታ እስከ እንትና ያልፋል። ወደ ሀሮ ሀገር ድረስ ወደ ማነው ያልፋል ማለት ነው። ታውቁታላችሁ ዙሮ ሁላችሁም። ምክንያቱም ምስረታውን ይዞ ስለሆነ ወደዚህ የሚመጣው ከመንገድ በላይ ያሉ ቤቶች አይፈርሱም። ኢንሻአላህ መቼም አይፈርሱም። ከመንገድ በታችም ያለ ይፈርሳል እያልኳችሁ ሳይሆን ያን ያለውን ነገር ነው እየነገርኳችሁ ያለሁት ማለት ነው። ጽድት ያሉ ቤቶች አሉ። እንዲሁም ደግሞ በ10 ቆርቆሮ በ20 ቆርቆሮ ለቦታ መያዣ እየተባለም እየተሰራለት የሚተቀመጠው ቦታዎች አሉ ማለት ነው። እነዚህ የሚሸጡ ናቸው። ነገር ግን መንገድ ዳር ላይ ባትገዙ የተመረጠ ነው። አንደኛ መንገዱ ገና በስንት ሜትር በ25 ሜትር ወይ ማለት እንዴት እንደሚባል ስለማይታወቅ መንገድ ሊመታችሁ ስለሚችል ማለት ነው። መንገድ ሊያገኛችሁ ስለሚችል 2ኛ ላይ 3ኛ ላይ እንደዛ ለመኖሪያም ከሆነ ወደ ውስጥ ገባ ብላችሁ ከመንገድ በላይ ምስራታ ላይ ብትገዙ እንዲሁም ቤት ወይም ሰርቪስ ያለው ብትገዙ ተመራጭ ነው ማለት ነው ውዶቼ። እና ይሄንን ያው እግር መንገዴን ወደ ጓደኛዬ ቤት እየሄድኩኝ ላሳያቸው ብዬ ነው። እዛ ቪዲዮ አብረን መስራት አንችልም። አንደኛ ካሜራ ላይ ትፈራለች ጓደኛዬ። ስለዚህ መንገዱ ዝም ብዬ እስኪ አካባቢውን ላሳያቸው በማለት ነው ቪዲዮ እየቀረጽኩኝ ያለሁት። እንዲሁም ሰብሪን በእጅ አቅፌ ስለነበረ ካሜራ ትንሽ የመወዝወዝ እንትን አለ፣ ብዙም ጥራት የለውም ማለት ነው። ጽድት ያሉ ቤቶች አሉት በነገራችን ላይ ያው የሰፈሩ እንትን ማለት ነው እንጂ ቆንጆ ቤቶች አሉ ማለት ነው። ይሄ የምታዩት ከመንገድ በታች ያለው ሲቢላ ባህር ዛፍ በፊት ላይ ውሃ የሚተኛበት ማለት ነው። ምክንያቱም ኮምቦልቻ ልጆች ታውቁታላችሁ፣ በተለይ ወደኛ ምልስ ያላቸው ማለት ነው። ግን ያም ሆኖ ሰው አልፈራም፣ ቤት ሰርቶበታል፣ እየኖሩ ነው። ምንም ወደኋላ ያለበት ነገር የለም። ያው ከጎዶሎ ከአንዳንድ ነገሮች ያው ሰው ልጅ ሀሳብ እንትን አለ፣ ዛሬ ይፈርሳል ነገ ይፈርሳል ሲባል አሁን ደግሞ ጸጥ ብሏል። በባለፈው ከመንገድ በታች ያሉ ቤቶች ይፈርሳሉ ሲባሉ በጣም ስጋት ላይ ነበሩ። አሁን ደግሞ ትተውታል መሰለኝ። ቁጥር የመኖሪያ ቤት እየተባለ ቁጥር ተሰጥቷቸዋል ከመንገድ በታች ራሱ ያለው ማለት ነው። እና አሪፍ ቤቶች አሉ ልላችሁ ነው። መግዛት የምትፈልጉ ካላችሁ ግን ከመንገድ በላይ ሆኖ ቤትም የተሰራ ማለት ለመኖሪያ በተለይ ለመኖሪያ መግዛት የሚፈልጋችሁ ካርታና ፕላን ያለው አቅማችሁ ካልቻለ ጸዳ ብሎ የተሰራ ቤት ካለ የሚሸጥ ከተገኘ በዛ ጽድት ያለ ቤት
ገዝታችሁን መኖር ትችላላችሁ። አንደኛ ምስረታ ስለሆነ እንደነገርኳቸው ያን ያክል የሚያሰጋ ነገር የለውም። ወሳኝ ከሆነ ሰው የሚያስተማምን ከሆነ ሰው ማለት እንደዛ ለምሳሌ ሲገዛ ባለደብተሩ ከሆነ በባለደብተሩ ስም ሆኖ ቤቱን የሚሰራው ያ ባለደብተሩ ከሆነ ያ ሰው የማይከዳው ታማኝ ወይም ደግሞ ታዋቂ ወይም በቃ የሚያስተማምን ነገር ተደርጎ ነው የሚገዛው ማለት ነው። እና እንደዛ አድርጋችሁ ገዝታችሁ አቅማችሁ መሀል ከተማ ላይ ወይም ደግሞ ህጋዊ ቦታ ገዝታችሁ ቤት ለመስራት አቅማችሁ ያልቻለ የተሰራውን ምስረታ ላይ ገዝታችሁ መኖር ትችላላችሁ። ምስረታ ያን ያክል አስጊ ነገር ስለሌለው ማለት ነው። ማለት ምስረታን እኔ ትንሽ አሁን እንደዚህ አፌን ሞልቼ ያወራሁበት መሀል ከተማ ድረስ ፎቅ የተሰራበት ነው። ከመንገድ በላይ ምስረታ ነው። ያኔ ካርታና ፕላን ምናምን የለውም እና ብዙ ቤቶች ጽድት ያሉ ቤት የተሰራበት ነው እኔ እስከማውቀው ድረስ። ያንን ምስረታውን ከዛ ከከተማው አንስታችሁ እስከ ወዳ ይዘልቃል ወደ እንትኑ ድረስ እስካሁን ድረስ ምንም ነገር የለም። እዚያ ያለ ቤት ይፈርሳል ምናምን ሲባልም አልሰማሁም። ከመንገድ በታች ያሉት ናቸው ትንሽ የሚያሰጉት ማለት ነው። ውዶቼ ያው በዚህ መልኩ ሰብሪ ጋር ከጓደኛዬ ቤት ሄደን ያሳለፍነው። ያው ካሜራ ትንሽ አልተመቻቸልኝም። ካሜራውም እየተወዘወዘ ነበር። እዛም ስላሉት ነገሮች እንትን እላለሁኝ ብዬ ያው አልተመቻቸልኝም። እንሻላ ደግሞ ኢንተርቪው የሚደረጉም ሰዎች ይኖራሉ ብዬ አስባለሁ። ባላህ ፍቃድ ከእነሱ ጋር ደግሞ የጠየኩ ለእናንተ አሪፍ መረጃ ይሆናል የሚለውን ወደ እናንተ ጋር ይዤ እመጣለሁኝ ማለት ነው። ሸር ላይክ እያደረጋችሁ አበረታቱን ውዶችዬ። ቻናላችንን ሁላችሁም ማንኛውም ቻናል መሸረት ስለሚችል ሼር አድርጉልን። ኢንሻአላህ ከሰብሪና ጋር በሌላ ቪዲዮ እንመጣለን ብዬ አስባለሁኝ። በያላችሁበት አላህ ሰላም ያድርጋችሁ። ቦታ የምትፈልጉም ካላችሁ አናግሩኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።